ሰላም ቤተሰቦች ለሰዓቱ መደመጥ አለባቸው ያልናቸውን ዜናዎች አሁን ወደናንተ የምናደርስ ነው የሚሆነው። በቆይታችን ወደናንተ ከምናደርሳቸው ዘገባዎች መካከል አቶ ሽመልስ አብዲሳ የኦሮሞ ሕዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ስለመናገራቸው በዝርዝር ወደናንተ የምናደርስ ይሆናል። ከዚህ ባለፈ ደግሞ ወደናንተ የምናደርሰው የሻቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ስለመዋላቸው እንዲሁም ደግሞ የፋኖ የሸኒና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ስለመዋላቸው ወደናንተ የምናደርስ ነው የሚሆነው። አድማጮቻችን ከዚህ ባለፈ ወደናንተ የምናደርሰው ደግሞ የሲዳማ ክልል ፕሬዝዳንት ከአገር ሸሽተው እንዳያመልጡ ከአገሪቱ ኢሚግሬሽን ትዕዛዝ ስለመሰጠቱም ወደናንተ የምናደርስ ነው የሚሆነው። ወደ ባህር ማዶ ተሻግረንም ወደናንተ ከምናደርሳቸው ዘገባዎች መካከል የዓለም መሪዎች ከኢራን ጋር በኒውክሌር ጉዳይ ከስምምነት የማይደርሱ ከሆነ አስፈሪ ጦርነት ሊቀሰቀስ ይችላል ሲሉ አንድ የፈረንሳይ የውጭ ጉዳይ ሚኒስትር ስለመናገራቸው ወደናንተ የምናደርስ ነው የሚሆነው። ሌላኛውም ደግሞ የሶማሌ ተገንጣይዋ ሶማሊላንድ በአሜሪካ ለመመረጥ እያደረጉ ያሉት ትግል ትኩረትን ስቧል። ይህንንም ጉዳይ ወደናንተ የምናደርስ ነው የሚሆነው። አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን በዝርዝር ወደምንመለከተው ጉዳይ እንገባለን። ቀዳሚ የምናደርገው የኦሮሚያ ክልላዊ መንግስት ስላጋራው ጽሑፍ ይሆናል። አቶ ሽመልስ አብዲሳ የኦሮሞ ሕዝብ በመራር ትግል ያገኘውን ድል ለሌሎች አሳልፎ ከሰጠ መልሶ ለማግኘት ይቸገራል ሲሉ ትናንት በማህበራዊ ሚዲያ ትስስር ገጻቸው ላይ አስፍረዋል። ሽመልስ በትናንትናው ዕለት የመንግስትን ለውጥ አስመልክተው በኦሮምኛ ባስተላለፉት መልእክት ይህ ድል በከፍተኛ መስዋዕትነት የመጣ መሆኑን የኦሮሞ ሕዝብ ያውቃል ያሉት አቶ ሽመልስ ድሉ በብዙ ወጣቶች መስዋዕትነት የመጣ መሆኑን ጠቁሙ። ሽመልስ ለኦሮሞ ሕዝብ ጠላትና ደንቃራ የሆኑ አካላት ለውጡን ወደ ኋላ ለመመለስ ሲሰሩ ነበረ በማለትም ስማቸው ያልጠቀሷቸውን አካላትንም ወቅሰዋል። ዛሬም እነዚህን አካላት ከኦሮሞ ሕዝብ ጋር ተመሳስለው ለእኩይ ዓላማቸው መሳካት የቻሉትን ሁሉ እያደረጉ ነው ያሉት አቶ ሽመልስ ሆኖም ሐሳባቸው ሊሳካላቸው አልቻለምም ብለዋል። የኦሮሞ ሕዝብ ከዚህ መንግስት ጋር በጽናት የመቆሙ ችግሮች ሳይኖሩ ቀርተው አይደለምም ብለዋል። ሆኖም አሁንም ታጥቀው የህዝቡን ሰላም የሚያውኩ ኃይሎች ማኖራቸውን ጠቅሰው እነዚህ ኃይሎች አጥርቶ የህዝቡን ሰላም ማረጋገጥ አልተቻለምም ብለዋል። ከዚህ በኋላ በኦሮሞ ፖለቲከኞች መካከል ጣት መቀሰር እንደማይኖርና ልዩነቶችን በንግግር መፍታት ብቻ እንደሆነ አቶ ሽመልስም አጋርተዋል። ሌላኛው በዝርዝር የምንመለከተው ደግሞ የሻቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር መዋላቸውና ሌሎች የፋኖ የሸኒና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያህል ሰዎች በቁጥጥር ስር ስለመዋላቸው ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻቢያ መንግስት ተልዕኮ አስፈጻሚ ናቸው ያላቸውን ግለሰቦች በቁጥጥር ስር ማዋሉም ተሰምቷል። ቢሮው ወደ ከተማዋ የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላት መያዙንም ገልጸዋል። የሰላምና ጸጥታ አስተዳደር ቢሮ ይህንን ያስታወቀው ማክሰኞ መጋቢት 23 ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ስለመሆኑም ተጠቁሟል። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸምን የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮው ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበዋል። ምክትል ኃላፊው በአሁኑ ወቅት በከተማዋ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉበት ከተማ ናት በማለትም ተናግረዋል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም ተስፋዬ በስጋት ምንጭነት የጠቀሷቸው ሌሎቹም ጉዳዮችም ናቸው። በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግ ከከተማዋ የተለያዩ መዋቅሮች ለመጡት አመራሮችም አስገንዝቧል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከሰነዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸው። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተሞች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመጀመሪያ ምንጭ ሆነው ሰርገው የገቡ አካላት
አካላት ናቸው ሲሉም ከሰዋል። ምክትል ቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልዕኮ አስፈጻሚዎች ተብለው የተጠቀሱ 224 ተጠርጣሪዎችም ናቸው። ሌሎች 201 ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባል ሲሆኑ 106 ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸው ተብሏል። ተጠርጣሪዎቹ ግለሰቦች በከተማዋ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበረ ግን ኃላፊዎቹ በዝርዝርም አልሰጡም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚጥሉ የተለያዩ አጀንዳዎች እንዲሁም በጥያቄና ዝርፊያ ላይ ተሰማርተዋል ሲሉም ከሰዋል። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ነው ያዝነው፣ አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦችም አብራርተዋል። ኃላፊው አያይዘውም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለትም ያስተዳደሩ የስጋት ደረጃን አስረድተዋል። በተያዘው የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ገደማ ሰዎች መሞታቸውን የቢሮ ኃላፊም ተናግረዋል። ሊዲያ በቀጣይ መሰራት አለባቸው ያለችውን ጉዳዮች ጠቅሰው በውይይቱ ለተሳተፉት የሰላምና ጸጥታ ዘርፍ አመራሮች መመሪያም ሰጥተዋል። የቢሮ ኃላፊዋ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተ ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጁ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮዋ ኃላፊ ይህንን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሰብሳቢዎቹ በአጽንኦት አሳስበዋል። የከተማ አስተዳደሩ በሚመለከታቸው የሰላም ሰራዊት አባላት ውስጥ ሰርገው የገቡ የፋኖና የሸኔ አባላት እንደተያዙም ሊዲያ አክለው ተናግረዋል። ሌላኛው መረጃችን ደግሞ የሲዳማ ክልል ፕሬዝዳንት ከአገር ሸሽተው እንዳያመልጡ ለሀገሪቱ ኢሚግሬሽን ትዕዛዝ ስለመሰጠቱ ነው። በከፍተኛ የሙስና ወንጀል ተጠርጥረው በፌዴራሉ መንግስት ግምገማ ላይ ያሉት አቶ ደስታ ሌዳሞ ምርመራቸው ተጣርቶ ሲጠናቀቅ በክልሉ አዲስ የአመራር ሹምሽር ይካሄዳልም ተብሏል። ከዚህ ጋር በተያያዘም አርቲስት ቶኪቻው ለሲዳማ ሕዝብ በመቆርቆር ያደረገው ትግል የሚደነቅ የሚያስመሰግነው ነው ሲሉም ተናግረዋል። ከዚሁ ከሲዳማም ሳንወጣ በኢዩ ጩፋ ጉዳይ ሲዳማ ክልል ፖሊስ መግለጫ ማውጥቷል። የሲዳማ ህዝብ ከፍተኛ ተቃውሞም እያሰማ ይገኛል። በነቢይ ኢዩ ጩፋ ጉዳይ በነቢዩ ላይ የተሰጠው እግድ ፍጹም ተገቢነት የሌለው ስሉ መግለጫቸው ላይ አብራርተዋል። ለሱ የተደረገው ጥበቃ ኃላፊነቱ የክልሉ ፖሊስ እንጂ የካውንስሉ አይደለምም ተብሏል። የሲዳማ ክልል ፖሊስ ምክትል ኮሚሽነር ካሳ ጨቦ የሲዳማ ክልል የወንጌል አማኙ ህዝብ በአገልጋይ ኢዩ ጩፋ ላይ በተደረገው እግድ ከፍተኛ ተቃውሞ እንዳላቸውም ነው የሲዳማ ክልል ፖሊስ በመግለጫው ያተተው። አድማጮች አሁን ደግሞ ወደ ባህር ማዶ ወዳገኘናቸው ዘገባዎች ስናልፍ ግዙፍ ጦርነት ሳይመጣ አይቀርም ሲል ፈረንሳይ ስለማሳሰቧ ነው። የፈረንሳይ ውጭ ጉዳይ ሚኒስትር ጂን ኒኦል ባሮት የዓለም መሪዎች ከኢራን ጋር በኒውክሌር ጉዳይ ከስምምነት የማይደርሱ ከሆነ አስፈሪ ጦርነት ሊቀሰቀስ ይችላል ሲሉ ማስጠንቅቀዋል። ውጭ ጉዳይ ሚኒስትሩ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በነበራቸው ቆይታ በኢራን ላይ አውንታዊ ጫና ማድረግ አስፈላጊ እንደሆነም ተናግረዋል። የአውሮፓ መሪዎች ከኢራን ጋር ሰላማዊ ንግግር ማድረግ አለባቸው ያሉት ሚኒስትሩ ኢራን የኒውክሌር መርሃ ግብሯን እያጠናከረች መሆኑም አሳሳቢ ነው ብለዋል። የተባበሩት መንግስታት ድርጅት በፈረንጆቹ 2015 የጣለው ማዕቀብ ጊዜው ማለፉን የተናገሩት ሚኒስትሩ ሰላምን እንደ ወሳኝ መፍትሄ አስቀምጠዋል። ከዚህ ጋር ተያይዞ አሜሪካ ከሰሞኑ ወደ መካከለኛው ምስራቅ ጦሯን ማስጠጋቷ የሚታወስ ሲሆን የቴሄራን ባለስልጣናትም ማስጠንቀቂያም ሰጥተው ነበር። አሜሪካ በቀጠናው የምታደርገው ወታደራዊ እንቅስቃሴ በመስታወት ቤት ሆኖ ሌሎች ላይ ድንጋይ እንደመወርወር ይቆጠራል ስትል ኢራን ዛቻ ማሰማቷ ምዕራባውያንን አስደንግጧልም የተባለ ነው። ኢራን ላይ የተጣለው ማዕቀብ የፊታችን ጥቅምት 2025 እንደሚጠናቀቅ የተናገሩት ሚኒስትሩ ምዕራባውያን በፍጥነት ወደ ስምምነት የማይመጡ ከሆነ ዓለም ትፈተናለች ሲሉም ገልጠዋል። ሚኒስትሩ የእድል መስኮች ጠባብ ሆነዋል፣ ወደ ጦርነት ማምራታችን የመጨረሻው አማራጭ እንዳይሆን እሰጋለሁ ሲሉም ሚኒስትሩ ተናግረዋል።
ሌላኛው መረጃችን ወደ ጎረቤት ሀገራት የሚወስደን ሲሆን የሶማሊያና ተገንጣያው ሶማሊላንድ በአሜሪካ ለመመረጥ እያደረጉ ያሉት ትግል ትኩረትን ስቧል። የሶማሊላንድ ከአሜሪካ መጣበቅ ያስደነገጣት ሶማሊያ በቀጣይ ባህር ተጽዕኖ ፈጣሪነቷን እያጣች ላለችው አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧን ሮይተርስ ዘግቧል። ሶማሊያ ይህንን ያደረገችው ሶማሊላንድ እውቅ ለማግኘት ትልቅ ተስፋን አሜሪካ ላይ መጣሏን ተከትሎ በምታደርጋቸው ዲፕሎማሲያዊ ተግባራት ሲያበያም ነው። ይህንን ተከትሎም የሶማሊያው ፕሬዝዳንት ሐሰን ሼህ ሙሐሙድ ለአሜሪካቻቸው ዶናልድ ትራምፕ በጻፉት ደብዳቤ ባሊ ዶግሉ እና የሶማሊላንዱን በርበራ በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን አሜሪካ እንድትጠቀም ጥያቄ ማቅረባቸውንም ሮይተርስ ዘግቧል። በዚህ የሶማሊያ ደብዳቤ ላይ ተጠይቀው ምላሽ የሰጡት የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን አሜሪካ በተበላሸው የሶማሊያ አገዛዝ ተስፋ ቆርጣለች፣ ከሶማሊላንድ ጋር ለመደራደርም ዝግጁ ናት፣ በርበራን በተመለከተ ደግሞ ከማን ጋር መነጋገር እንዳለባት ታውቃለች ሲሉም ገልጠዋል። ውድ አዲስ ኢንሳይደር ቤተሰቦች ለሰዓቱ መደመጥ ያላቸውን ዜናዎች ወደ እናንተ አደረስን። አዲስ መረጃዎችን ስናገኝ እንደዚህ ወደ እናንተ የምናደርስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን፣ መልካም ጊዜ።